የራስሽ ቤት ሞዴሬተሮች እንደዛ የሚያከብርሽ የሚወድሽ ታውቂያለሽ ምን ያህል ላንቺ እንትን ክብር እንደነበረው ልጁ እንኳን እኔ ጓደኛዬ ፍቅረኛዬ ላንቺ ምን ያህል አንድ ቀን ግን ህሊናሽን ይጸጽትሻል። እስቲ እሱም ቢሆን እስካሁን ስላንቺ መጥፎ ነገር አልተናገረም። አይደለችም ብሎ ነው የሚከራከረኝ ከኔ ጋር ራሱ ማለት ነው። እንደ አጋጣሚ ልጠርጥርሽ እንኳን ብል አይደለችም ነው የሚለው። እንደዛ የሚያከብርሽ የሚወድሽ ሰው በገዛ ሞዴሬተሮች ፎቶ እየተዘቀዘቀ ሲሰደብ ከኔ ጋር እንኳን ብትጣይ ታውቂዋለሽ በአካል የእሱን ማንነት። ስለ እሱ ቢያንስ ሲሰደብ ማስቆም ትቼ ነበር። ፎቶውን የሚዘቀዝቁት የገዛ ቤት ሞዴሬተሮች ናቸው። በመልኩ በአቋሙ አንቺ ከነ ማህበረሰቤና ከነ ወንድሞቼ ሲሰደብ የት ነበርሽ? እንደሱ ማህበረሰብና ወንድሞቼ ሲሰደብ ሚዩት አድርጌ ጆከር በትክክል ተነጋገሪ ካላችሁ ካለበለዛ ወርዳለሁ። ሶሻል ሚዲያ ስመጣ ስድብንም አድናቆትንም ትችትንም ልቀበል ነው። ግን በጣም የተከበረውን የምወደውን የማፈቅረውን ሰው እንደዛ በሞዴሬተሮች ስታሰድቢ አንዴ በመልኩ አንዴ በቁመቱ አንዴ በቅጥነቱ አንዴ በውፍረቱ ሙድ ሲያዝበት ከኔ ጋር እንኳን ብትጣይ ከእሱ ጋር ሰላም ነሽ። በጣም እንደሚወድሽ እንደሚያከብርሽ ታውቂያለሽ። እስቲል እስካሁን ማስቆም ትቼ ነበር። በጣም የተቀየምኩበት ነገር ሌላ ነገር ይሄ ለቀቀችው አልለቀቀችው የሚለው ከአንደበቴ ምንም አልወጣም። እኔ በጣም ማጥራት የምፈልገው ትናንትና እኔ እንደውም እዚህ ጋር ይቅርታ እንጠያየቅ ምናምን ከተባለ ወደፊትም ሰላም ይፈጠር ከተባለ ሎኬሽን ልካ ልታስገድለኝ ነበረ ብለሽ ትናንትና አውርተሻል። እኔ ስምሽ ሜንሽን አላረኩም። ሁለተኛ ሎኬሽን አንደኛ ነገር እዚህ ኢማራት ላይ የህግ ሀገር ነው። ይሄ ንግግርሽ ራሱ ያስቀጣሻል። የህግ ሀገር ነው። ማንን ገዳይም የለም። እኩልነት ተከብሮ የሚኖርበት ሀገር ነው። ይሄ ኢትዮጵያ አይደለም ኢማራት ነው። ገባሽ? ማንን አይገልም። የፈለገ ሰው ገንዘብ ቢኖረው ገንዘብ ባይኖረው እኩልነት የሚከበርበት ሀገር ነው። ማን ሊገልሽ እንደሞከረ ለማን ሎኬሽን እንደላኩ እዚህ ጋር ታመጭልኛለሽ ከነ ማስረጃ ከነ ወይሴ ማለት ነው። ልታመጭልኝ ይፈልጋል። እኔ አንቺን ለማስገደል ልታስገድለኝ ሎኬሽን ልካለች ብለሻል አይደለ? ከነ ቮይስ ከነ ማስረጃ ያ ሰው ሎኬሽን ልኬለት የት ቦታ ሲጀምር አንቺ ከኛ ቤት እንደወጣሽ የትስ እንዳለሽ ምን አውቄ ነው? ከአንቺ ጋርስ ምንስ አነጋግሮ ነው እኔ ለአንቺን ለማስገደል ሎኬሽን የምልከው? ቢላ ተማዘናል ብለሻል። እኔ እና አንቺ አንድ ቀን ዱላ ገጥመን እናውቃለን? የሆነ ነገር ማሂን ነው ከማሂ ጋር ተጨርስና አንቺን ዝም ብላ አዳምጣሻለች። ትጨርስና እዚህ ጋር እንትን ማለት እንትን አለ ማለት በቃ እኔ ለእሷ ክፉ ሁኜ ከሆነ እኔ ለእግዚአብሔር ሰጥቼዋለሁ። ግን አንዴ ቆይ ይቅርታ አንዴ ማለት ቲጂ ኦልሬዲ መልዕክቱን ያለውን ነገር ንገራት። ግን ወንዴ አንዳንዴ ልባችን ጠርቶ ነው ይቅርታ መጠያየቅም ካለብን ልባችን ጠርቶ ነው። አንዴ ወንዴ ሚዩት አድርግ፣ አለበለዚያ እኔ ትናገሪያለሽ። አንድ ሰከንድ ለምናገር አንዴ እሷ ጋርም ስለምገባ ብዬ ነው አንቺ ጋር የገባው። እሷም ስትናገር ስለማናገራት አሁን ስትነጋገሩ ያለውን ነገር እንዲህ ብለሽኛል። ለምንድን ነው እንዴ ተባላችሁ? እኔ ይሄ ውስጣው እኔ ልናገር ሄኖክ አንዴ ልናገር ፕሊዝ፣ አታፍኑ። ጨርሻለሽ። አንዴ እኔን ስሚኝ። አንዴ ቆይ፣ አንዴ ጆከር ቆይ፣ አንዴ እንትን የወረድ እየተበላሽ ነው የሚሄድ። አንዴ ስምኝ። አይ ቲንክ ቃልም ሆነ ቲጂ እንደዚህ የምትነጋገሩ ከሆነ አትግባቡ። መናገርሽ ልክ ነው። አንዴ እስኪጨርስ ማጠብቅኝ። አንድ ደቂቃ ነው የምናገር። አንድ ደቂቃ አንድ ደቂቃ ነው የምናገር። አንድ ደቂቃ ጠብቂ ቲጂ፣ ችግር የለውም። ሀሳብሽን አናቋርጥም። የመሰለሽ እንደተጠየቅሽው ነገር መጨረሻ ላይ እኮ የምንላችሁን እንላለን ማለት ሁሉም ሰው ያውቃል። እኔ እንደ ታናሽ እህቴ ነው ማያት ማለት ነው። ግን ሲሰዳደባል እኮ አብሮ ሰው ሲኖር ታላቅና ታናሽ ይሰዳደባል፣ እንትን ይባባላል ምናምን ብዙ ነገር አለ። ግን እኔ በጣም ነው ያመመኝ ነገር ምንድነው ልታስገድለኝ ሎኬሽን ልካለች ያለችው ነገር እኔ እንዲጣራልኝ ይፈልጋለሁ ከነ ማስረጃው። እና ይሄ አብረን ስንኖር ሰው ጋር እንኳን ስትጣላ ላይቭ ላይ ሚውት አርጌ እረፊ አትሳደቢ ስላት እንደውም እኔ ጋር ትጮህ ነበረ። እግዚአብሔርን ከኔ በላይ እኔ ጓደኛዬ ፍቅረኛዬ በጣም ነበር የሚወዳት፣ ግን እሱን ስታብጠለጥል ነበር ትናንትና ላይቭ ላይ። እኔ ችግር የለውም ከኔ ጋር ማንኛውም ሰው ይጣላል። ሁሉም ሰው ፍጹም አይደለም። ከዛ ሰው የመሰለው እኔ ለእሷ ሎኬሽን ልኬ ላስገድላት እንደሞከርኩ በቃ ፎቶ የሚረሳ በጣም ፎቶ በህግ ጉዳይ የተያዘ ነው።
እሷ እስካልሆነች ድረስ አሁንም እዚህ ጋር መናገር የምፈልገው ቃል እያላችሁ እንዳትሳደቡ ሌሎቻችሁ ማለት ነው። ግን በህግ ይዤዋለሁ። እኔ ጋም እዚህ ጋር መናገር የምፈልገው ነገር መቼ ሎኬሽን እንደላኩ እሷን ለማስገደል ገዳዩ ማን እንደሆነ ምን አርጋ እንደሆነ እንድትናገር ይፈልጋለሁ። እኔ የሰው ባል አልቀማም ስትል የማንም ባል እስቀምቼ ነው እንደዛ ያለችው። የማወጣው ጉድ አለኝ የምትለውስ የትኛው ጉዴ ነው? እንድትናገር እንድታስረዳልኝ ይፈልጋለሁ። በተረፈ እኔ ለእሷ ምንም ትናንትና ከተናገረችው ነገር ፎቶዬን አብራችሁ እንዳትፖስቱ። አዎ ኦፍኮርስ ብያለሁ። ከዚህ በፊት ጆከር አንዷ ጓደኛችን እንደውም ከነማስ ልጠራ ትችላለሁ። ገና ሰውና ሰው መጣላታችንን ሳይሰማ አብራ ፎቶችን ተፖስቶ እንደዚህ አንድ ማህበረሰብ ልጆች ፎቶችን ተፖስቶ ከቲጂ ጋር አትፖስቱኝ ብላ በውስጥ ሄዳ ፎቶ አስጠፍታለች። ልክ እኔ ጠላቷ ገዳዩ እንደሆንኩ። ከዛ አንዲት እህቴን የዛሬ ዓመት የፖሰተችው አብረን የሰራነውን ስትፖስት እሷ ከኔ ጋር መፖሰት አትፈልግም አጥፊልኝ ብዬ እንደዛ ብያታለሁ። ይሄን አልክድም፣ ትክክል ነው የምናገረው። በተረፈ ግን ፎቶውም ታዩ አንቺ አልፖሰትሽውም፣ ምንም እንትን አላልሽም። ግን እኔ እንድትናገር የምፈልግ ለማን ሎኬሽን እንደላኩ አንቺን ለማስገደል ገዳይሽስ ማን እንደሆነ ያንቺ እዚህ ጋር ከነ ማስረጃ ከነ ምኑ ልታመጭልኝ ይፈልጋለሁ። ጨርሻ በመጀመሪያ ያጣላችሁ የፎቶ ጉዳይ ነው አይደል? ፎቶን በፌክ አካውንት ነው የተለቀቀው። ማን እንደለቀቀው አታውቁም። ጥርጣሬ ቃል ላይ አድሯል። አብራ የበላች ነች፣ አብረን የበላን የሚባል ነገር ተነስቷል። ቃልን ያስነሳት ያ ነገር ነው እንደምንሰማው ከሆነ። አሁን አንቺ ያለች ጥያቄ ዋናው ነገር ሎኬሽን ለማን ልኬ ነው አንቺን ላስገድልሽ የነበረ? እሱን ነው እየጠየቅሽ ያለሽ ነው አይደል? ከቲጂ ማለት እኔ እንደዚህ አይነት ስብዕና እንደሌ ከዛ ደግሞ ውስጧ መርዝ ነው ትላለች። በጸባይሽ ነው የምቀና ብላ በእኔ ጸባይ እንደምትቀናና እንደምታከብር ስትናገር የነበረችው ምንድን ነው? ላይ ማዳርቅ ነው የቀረባችሁ ስትናገር የነበረው ጆከር ውስጧ መርዝ ናት፣ እንደዚህ ናት፣ እንደዚህ ናት። በውስጥ እኮ ማንኛውም ሰው ይስተዳደባል። መልካም እኔ ምናምንም እንዳለ ሆኖ ለማን ላስገድላት እንደሞከርኩና ሎኬሽን መርዝ የተባለውን አሁን መርዝ ነው። መጀመሪያ መተሽ ማውቀስ ያለብሽ እየበላ ከሆነ አንዴ እኛ እንግባማ። ቆይ ቃልም ሁለታችሁም እየበላው አይደለም። ማስቲካ ነው ያላመጥኩት ቃሌ እንደዚህ አይነት ነገር ጆክ አንድ ቲጂም ሁለታችሁ ተረጋጉ። እኔ በቤት ዲስሪስፔክት እንድደረግ አልፈልግም። ጆከር ወርዳለሁ። አትደረጊም። እሱ እንትን ሁለታችሁም እኛ በአንድ አይን ነው። ማንም ሰው ሊነካሽ፣ ማንም ሰው ሊያንጓጥጥሽ፣ አንቺም እንድታንጓጥጫት እሷም እንድታንጓጥጫት አንፈልግም። ሁለታችሁም ለእኛ አንድ አይነት እንትን ያላችሁ ናቸው። ግን እኔ ለሁለታችሁም አንድ ነገር ከመነጋገራችሁ በፊት እኛ ላይ በእኛ ምክንያት ይሄ 7,000 ሰው ተቀምጦ እንደዚህ መታየትም የለብንም ነበር። ይህንን ግን እንድታከብሩ አሁንም ሳትታረቁ እንደማትወጡ እሱን እመኑበት። ሰላም ሳትፈጥሩ እንደማትወጡ እሱን ወቁ። ሄኖክ የምትለዋለህ ቃል ጥያቄ ስለጠየቀቻት ወደ እሷ እንሄድና የቃልን መልስ ሰጠን። ከአሁን በኋላ ምንም አይነት መልስና ምላሽ አናደርግም ማለት ያለብን ብለን አስታርቀን እንለያያቸዋል። ቀጥል። እናስተካክለው። በመጀመሪያ ደረጃ ጥሩ አይደለም። ያንን ደግሞ ቲጂ መረዳት ያስፈልጋል። ታላቅ ነሽ፣ የሀገሩን ባህሪ ታውቂያለሽ። ልትመከሩም አንፈልግም። ሚጣ አንቺ ነሽ የቀረሽው። ሀሳብ አለ አንድ ጊዜ ቲጂ እንጂ እዚህ ስደት ላይ በተለይ እዚህ እኔ የምኖርበት ሀገር ሊጣላህ ራሱ የምታጣበት ጊዜ አለና ስለዚህ ነገ ምን እንደሚያጋጥም አይታወቅም። ስለዚህ እናንተ ደግሞ ሁለታችሁ ወንድማማች እህቶቻችሁ ስለሆናችሁ በቃ በእግዚአብሔር ስም እኔ በማርያም ይዣችኋለሁ። አሁን ያንን ነገር አንዳችሁም አሸናፊ መሆን አትችሉም። ቲጂ ላይም ቃል ላይም ችግር አለ። ያ ችግር መጥራት የሚችለው በቃ እኔ ጋር ያለውን ፈትቻለሁ፣ አንቺም ጋር ያለውን ፍቺ። በቃ ከዚህ በኋላ እህቴንሽ እህታነች ተባብላችሁ ዝጉት እንጂ ከዚህ በኋላ ስለ መመላለስ እና ዲቴል ወደዛ ወደ ውስጥ ከሄዳችሁ መግባባት አትችሉ።
ኧረ ንገረን ካላችሁ ልንገራችሁ ከፈለጋችሁ። ኦልሬዲ ያየነውን እኛም አይተናል። ኖርማል እየሰማናችሁ ነው። በቃ ስለዚህ ወደ ማይሆን ነገር አሁን መመላለሱን አሁን ጆከር መመላለሱን ማስፈላጊ ያደርግ መግቢያ እንጠቀመው እንስማቸው ብለን እንጂ መመላለሱ ለእኛም አይጠቅመን። በመጀመሪያ ደረጃ ሁለታችሁ አብራችሁ የኖራችሁ በጣም በመካከላችሁ ብዙ የምታውቁት ከምድር ጀምራችሁ ከቤተሰባችሁ ጀምራችሁ ብዙ የተሳሰረ ጓደኛሞች ናቸው። ለምን እዛ መካከል ላይ ለምን ወደ ቤተሰብ በታች ላሉት መካከል ላሉ ጓደኛ አለቀቃችሁ? ለምን ለሚዲያ ለጥላት በዚህ ልክ እንድንሰበሰብና እኛ ጋርስ እንድትመጡ ለምን ትደርሳላችሁ? እዛ ለሚሞተው ወገናችሁ ሳታስቡ ሌላ ሰፈር ልታደርጓለች። እኛ ወደ ሌላ ሰፈር መድባችሁ ልታደርጓቸውን አይቻልም። መጠቀም የፈለጋችሁን ነገር ነበር። ይህን ነገር ደግሞ እኛ መቋጨት ቲጂ ወየ ይቅርታ ተባብለሽ ከህዝብ በታች እኔ ከህዝብ በላይ አይደለሁም ይቅርታ ተባብዬ እፈታለሁ ነገሩን ትስማሚበታለች ወይስ? አይ እኔ ይቅርታ መባባለው እኮ ትናንት ስለተናገረችው ስለ ማስረጃ ምታ እኔ አርጌው ከሆነ ይቅርታ ልጠይቃት እኮ ነው ያልኩኝ። አሁን እሷን ይቅርታ ማስረጃውን ይኸውልሽ፣ ማስረጃውን በመጀመሪያ እስካሁን ያወራነውን ሰምተሽናል? አዎ ሰምቻችኋለሁ። ግን ሁላችንም የተነጋገርነውን ሰምተሻል? ልታስገድለኝ እንዴ ጆከር? ልታስገድለኝ በጣም እንትን ወንጀል ቃል እኮ ነው ይሄ። ልታስገድለኝ ነበር ነው እኮ ያለች። ቆይ ልታስገድልሽ አለችሽ አይደለም? ስትጣሉ ብዙ ነገር ትጓተታላችሁ፣ ብዙ ነገር ትባባላላችኋል እኮ። አሁንም ወደ መካሰስና ወደ መዘራዘር ነው የምትገቡት። እኔ ለወርድ ነው የቤቱ ጉድሽን ራሱ ከዛ ውጭ ግን ወደ ምንድን ነው የምታወሩት? ቃላንቺ ጆከር አንድ ነገር ልበል። አሁን እኮ እዚህ ጋር እኛን ንቃችሁን ነው የምትመላለሱ እንዴ? አንዳንዴማ የተቀመጠውንም ሰው ከታች ያለውንም ሰው አክብሩ። ወይ ከጀርባችሁ ሌላ ሰው አለ እንዴ? የሆነ ማለት ይሄ ነገር አስቀጥሎ ያላችሁ ሰው ካለ ንገሩንና ከጀርባችሁ ማስረጃ የጠየኩት ማስረጃ ታምጣልኝ እኮ ሁለታችሁ ነው እየጠየቁ ያለው። ቲጂ አንዴ ሚዩት አድርጊ። ሁለታችሁ ነው እየጠየቁ ያለው። ባይዘወይ ከጀርባችሁ ሌላ ሰው የሚገፋችሁ ሰው ካለ ይሄን ነገር እንዲቀጥል የምትፈልጉ ከሆነ ንገሩን። ሁለታችሁም ባይዘው ከጀርባ እንዳትታረቁ ይሄን ነገር አስቀጥሉት ጥሩ ነው ብሎ ያላችሁ ሰው ካለ ንገሩንና አንዴ ቆይ ቃል አንዴ ሚዩት አድርጊው። አትፈጩ ሚዩት ከጀርባ ሰው ሳይፈቀድልሽ ሚዩት አታንሽ። አንዴ ቆይ ከሌለ ሰው ከጀርባችሁ ሰው ከሌለ ሌላ ዓላማ ያለው ሰው ከሌለ ቢኮዝ እናንተ ተከታይ ያላችሁ ሰዎች ናችሁ። ባይዘው ወደ 500 ሺህ ተከታይ ያላችሁ ሰዎች ናችሁ ሁለታችሁም ባይዘው። ስለዚህ ከጀርባችሁ ሰው አይኖርም ብለን አናስብም። ይሄን ነገር ማስቀጠል የምትፈልጉ ከሆነ ከጀርባችሁ ፑሽ አድርጎ ሌላ ዓላማ ማስፈጸም የፈለገ ሰው እንዳለ ነው የምንረዳኝ። ይህንን ሁለታችሁም ማወቅ አለባችሁ ባይዘው። አይ አሁን ቲጂም አስገድልሻለሁ ብላለች ያልሽውን መረጃ እያልሽ ነው። እሷም ደግሞ እኔ ውሽማ እንዲህ እየተባልኩ ነበረ ዝም ነው ያልሽ አልመለስሽም እያለችሽ ነው። መረጃ የሚባል ነገር ሊመጣ አይችልም። ምንም አይነት መረጃ ይመጣል። ተነጋግራችኋል። ኦልሬዲ ተጣልታችኋል። ስትጣሉ በሁሉ ነገር ነው የምትነጋገሩ። ክፉ ደግ ትነጋገራላችሁ። የሆነውንም ያልሆነውንም ትባባላላችሁ። ከዛ ደግሞ የድሮ ሚስጥር እናውራ ምናምን እያላችሁ አስቀጥላችሁ ከጀርባችሁ የሚገፋችሁ ሰው ካለ ወይ ንገሩንና ኖርማሊ ቲጂንም ቃልንም እናንተን ነው የምንከተል። ባይዘው ከጀርባችሁ ያለውን ሰው ነው ኦልሬዲ የምናየኛል። ማን ነው ያለን ሰው? ይሄንን ነገር የማትፈልጉ ከሆነ ወይ ንገሩን። አይ ከጀርባችሁ አንደኛ ሶሻል ሚዲያ ላይም እንደዚህ ብዬም አልተናገርኩም፣ ግን ማስረጃ ካላት ማስረጃ ቢኖራትስ ምን ሊደረግ ነው? ቲጂ ምንድን ነው? ምን ሆናች ነው? እሺ ልናገር። ሌላ ፖለቲካ መስራት ፈልጋችሁ ታዲያ
ሌላ ሰው አለ የሚልካችሁ ሲጀመር ሌላ ሰው አለ የሚልካችሁ ፖለቲካ ለመስራት እሷ ሌላ አላት። እኔ ቃል ቁጭ በይ። ይሄ ንቀት ነው። እኛ ታላላቆችሽ ነን። ማዳመጥ አለብሽ። አንቺ ቲጂ ማዳመጥ አለብሽ። ሌላ ሰው ፖለቲካ ስሩ ብሎ አጀንዳ ሰጥቷችሁ ካላካችሁ በስተቀር ቀላል ነገር ልንገራችሁ። ቲጂ ሚውትሽን አንስተሽ ቃል እህቴ እወድሻለሁ ይቅርታት ያለሽ ቃልም አንስተሽ ቲጂ እህቴ እወድሻለሁ ይቅርታት ያለሽ ይዘጋል። ካለበለዚያ ግን እናንተ ሰው ልኳችሁ ነው። በቃ ፖለቲካ እንድትሰሩም እንደመጣችሁ ነው። ሁላችንም እዚህ ጋር አክሰብት አድርገው የምንቀመጠው ካለበለዚያ ይኸውልሽ አንድና አንድ ነው የምንነግርሽ። አንቺ ቃልም ቲጂም ከኛ ውጭ አትሆኝም። እህታችን ነሽ። እዚህ ጋር ያሉ ወንድሞችሽ ናቸው። ከአማራ ትግል በላይ ማንም የለም ነው የምንነግርሽ። ማንም የለም። ስለዚህ አየሩን እየያዛችሁ ነው። እኛን እየረበሻችሁ ነው። የአማራ ሞት መናገር አልቻልንም ሚዲያ ላይ በእናንተ አጀንዳ ምክንያት። ካለበለዚያ ግን ማትታረቁ ከሆነ ሆን ተብላችሁ በቃ ፖለቲካ ስሩ ተብላችሁ እንደተላካችሁ አስበን እኛ ደግሞ እናንተ እንታገላለን። በቃ ካለበለዚያ አሁኑኑ ታነሹና ሚውትሽን ቲጂ እህቴ ይቅርታ እወድሻለሁ አውቄም ቢሆን ባለማወቅ ካስቀየምኩሽ ይቅርታ ትያለሽ ቃል አንቺኛም ቲጂም ታነሽና ሚውትሽን ቃልዬ እወድሻለሁ እህቴ አውቄም ባለማወቅ ካስቀየምኩሽ ይቅርታ። ይሄን ነገር መፍታት ካልፈለጋችሁ ሚስጥር አለኝ አንፈልግም፣ አንሰማም። ያንቺንም ሚስጥር አንፈልግም፣ የቲጂንም ሚስጥር አንሰማም፣ መረጃም አንፈልግም፣ ምንም አንሰማም። እኛ የምንሰማው አንድና አንድ ነገር ይሄ ነገር መፈታት ስላለበት ይቅርታ ትያታለሽ፣ ይቅርታ ትልሻለሽ፣ ኬስ ክሎዝ። ካለበለዚያ ግን ሰው እንደላካችሁ ከጀርባችሁ ሌላ አጀንዳ ስጡ ብሎ የላካችሁ ሰው እንዳለ አስበን እንቀመጥ እና ደግሞ ከእናንተ ጋር ጸብ እንጀምራለን። እኛም ደግሞ አለቅ አንድ የሚታይ ኖርማሊ ይሄ ነገር ወደ ቤተሰባችሁ ነው የሚሄድ። ኢቨን የሁለታችሁን ቤተሰብ ጋር ቸክ እናደርጋለን ሄደን ባይዘው። ይሄንን ማወቅ አለባችሁ። አላማችሁ ምን እንደሆነ ወይ እንድትነግሩን። እያያችሁ ነው፣ እያለቀ ያለውን ሰው እያያችሁ ነው። እንዲህ ምን ይሆን አታፍሩም እንዴ? እንደዛ ጥቁር ለብሰው እኮ ነው ያሉ እናቶቻችሁ። እንዲህ በዚህ ደረጃ ራሱ እንዴት ትሆናላችሁ? ቸክ እናደርጋለን ባይዘው። የሁለታችሁንም ቤተሰብ ነው ቸክ እናስደርጋለን። ቃልዬ ቀጥይ። ይኸውልህ እኔ እኮ ስሜን ጠራች ብዬ እኔም እሷን ስሟን አልጠራውም። በቤቷ ማስገብታ ብዙ ነገር ስታስለኝ ነበረ። ሲቀጥል ደግሞ ፎቶዬ ሲዘቀዘቅ እሷ ናት ብለው ሲደመድሙ የዛኔ እኔ አፌን አውጥቼ ቃል ናት ብዬ አላልኩም። ስለዚህ እንደዚህ አይነት ነገር ይቅር። ፎቶ አዘቅዝቁ ማለት ያለባት እሷ ናት ወይስ እኔ ነኝ? ሲቀጥል በውስጥ ተጠይቃለች። በውስጥ ታረቁት ተብላ ስትጠየቅ ማን ነው በውስጥ ይታረቁ ምናምን ብለው ሲጠይቁን እኔ በውስጥ አልታረቅም። ምክንያቱም በሚዲያ ላይ ከህዝብ ጋር እየይዛኛለች። ሀቅ መውጣት ያለበት ሚዲያ ላይ ነው። እሷና ፎቶ የለቀቀች ተብሎ ፎቶ ሲዘቀዘቅ የነበረ በሚዲያ ነው። በውስጥ አልታረቅም ብዬ ብያለሁ። ስለዚህ ይህ ህዝብ ደግሞ መፍረድ ያለበት ልክ ፎቶን ሲዘቀዝቁ እንደሰነበቱ ሀቄን ደግሞ በሚዲያ ነው ማወቅ ያለባቸው። የጠሉኝ ይጥሉኝ፣ እኔ ምንም ችግር የለብኝም። ግን ደግሞ ሀቄ መውጣት ያለበት በሚዲያ ነው። ሁለት አይነት ነገር ጠይቃሻለች ቲጂዬ። ጆከር አይ በነገራችን ላይ በዚህ አጋጣሚ ቤት ይህን በውስጥ በጣም ብዙ ለፍታለች። ለእሷ እንትን ማለት ፈልጋለሁ። ምናልባት እሷን ትናንትና እምቢ ብዬ ስለነበር ብዙ ሰው ጠይቆ እምቢ ብዬ ነበር። ምክንያቱም የኔ ጉዳይ ብቻ ስላልሆነ ማለት ነው። ሁለተኛ መናገር የምፈልገው ነገር በቤቷ አስረግጣኛለች የምትለው ማን ነው? በቤቷ መጥቶ የረገጣት? ተረጋጊ ቲጂ። የኔ ጉዳይ ብቻ አይደለም ማለት አይደለም። አይ የኔ ጉዳይ ብቻ ስልህ ለምሳሌ አሁን እዚህ ጋር ማውራት አልፈልግም። እሷ ስለተናገረችው ነገር እኔ መልስ ልስጥ። ቃል ብሎ ስሟን ወይ በእኔ ቤት ፎቷ ተዘቅዝቆ ከሆነ ወይ ሰው ቃል ብሎ ስሟን ሜንሽን አድርጎ ተሰድባ ከሆነ እሱ ለሱ ትንገረኝ። ሁለተኛ ነገር ደግሞ እስከ ማህበረሰቤ እስከ ባለሀብት ወንድሞች የምትል የእሷ ወንድሞች የኔ ወንድሞች አይደሉም ነው ወይስ እሷ የተለየ ቅርበት ስላላት ነው እኔን ለማስጠመድ እንደዛ የምትለው? ማነውስ በቤቷ በእኔ ቤት የሰደባት? እስከ ባለሀብት ወንድሞቼ እስከ ማህበረሰብ የምትል
ማነውስ ማህበረሰቧን የተናገረ ስም ታውጣ። እኔ ቤት መጥቶ የተናገረ ሰው መጥቶ ይቅርታ ይጠይቃታል። ከዛን የጥያቄን ይቀጥላለሁ። ወንዴ ወጣ ገባ እያልክ ነው። ትልቅ እኮ እንትን ነው የያዝነው ነገር አንቺም እኔ የእኔ ብቻ ናቸው ወንድሞች አልወጣኝም። ማህበረሰብ ሲሰደብ ለምን ዝም አልሽ ነው እንጂ ያልኩት የእኔ ወንድሞች ናቸው ብዬ እንትን አላልኩም። ፎቶችን እየተለጠፈ ሰሞኑን የእኔና የወልዴ ፎቶ እየተዘቀዘቀ ሲሰደብ የነበረ አንቺ ቤትና በአሽሙር ሲሰደብ የነበረ አንቺ ቤት ነው። የዛኔ አንድ ቃላት አጠሽ መጀመሪያ ያዳምጭ እኮ እሷን እኔ የሚዩት አድርጊ አንቺ አርፈሽ ተቀምኖ በስርዓት ተነጋገር። በክብር ነው የጠራኋችሁ። አንቺም መሀል አትግቢባት። እድል ስሰጣችሁ ለየሁለታችሁም በስነስርዓት ተነጋገር። ቀጥሽ ጨርሽ። እንደዛ ፎቶችን እየተዘቀዘቀ እንግዲህ ለምን አብረሽ ታየሽ ተብዬ ነው እንደዚህ ብዙ ነገር ስባል የከረምኩት ማለት ነው። እንደዛ ፎቶችን እኔ ችግር የለውም። እኔ አንድ ተራሴ ሰው ነኝ። ብዘቀዘቅ ኖርማል፣ ምንም የሚያመጡት ነገር የለም። ማህበረሰብ እንደ ማህበረሰብ፣ ወልዴን እንደ ወልዴ ሁለታችሁ የማህበረሰቡም አልቀርም። በእሷ የተነሳ እነዘሜ ሁሉ እኮ አልቀሩም። ሁሉም ነው ሲሰደብ የነበረ። ስለዚህ የዛኔ እኔ እሷ አይደለችም ብላ መስራት ያለባት ቪዲዮ እኔ ነኝ፣ እሷ ናት። አንድ ቃላት አጣልን እኮ ነው እንደዛ ስታስቦጭ ቀን የሰነበተችው። እኔ ደግሞ ለምን እንደዚህ ሆነ በውስጥ ታረቁ የምትሉ በውስጥ የሚሆን ነገር የለም። ኮመንቱን ዝጉት። እኔ ኮሜንት አላነበብኩም። ዝጉት ኮመንቱን። ጎንበስ ዝጋው። ኦኬ ልመለስ ይፈቀድልኛል? አልጨረሽም? እሺ አጠራርጊና እድሉን ሲቀጥል ደግሞ እኔ ከነጭራሹን ቪዲዮን ገብቻ አላይም። የሆነ ነገር ስፖስት የሆነ ጥቅስ ነገር ተጽፎን ፖስት የለ እሱን ነገር ለእኔን የፖስተችው ብላ በውስጥ ሂዳ ልካለች። እኔ ታረቂ ስትባል ይሄ ለእኔ ነው ከጥላቴ ጋር አልታረቅም ብላ አስላከችብኝ። እኔና እሷ የተኮራረፍንበት ጉዳይ ሌላ ነው። የተኮራረፍን 5 ወር 6 ወር ሆነን እኔና እሷ ከስራ ቦታ ከተለያየን። ከዛ ከ6 ወር በኋላ እኔ እኮ ፎቶ ልፖስት ካልኩኝ አብሬ በልቻለሁ፣ አብሬ ጠጥቻለሁ፣ አብሬ ተጉዣለሁ። ብዙ አለ ፎቶ አብረን የተነሳ ነው፣ አብረን ቪዲዮ የሰራ ነው። ላውጣ ካልኩኝ ብዙም ማወጣው ነገር አለ። ኢብን ለጉዳት እኮ አብል ግን እኔና እሷ የተኮራረፍን የለም። ከዛ በማል የፎቶ ተፖስተ እኔና እሷ እንደተኮራረፍ አብራይ ሰውየው አብራይ በልታለች ጠጥታለች ሲል ሌላ ምን ይላል ህዝቤ? ራሳቸውን የሚገጣጥሙት አብራይ በልታለች ሲል እኔ አውቃታለሁ። ምንም ችግር የለውም። እሱም ወንድማችን ነው። አንቺም ማንም እዚህ አድሏዊ ነገር የለም። የውስጣችሁን ያላችሁን ነገር የምትናገሩት ፍርሃት ምናምን እሱም መምጣት ካለበት ይመጣል። ማንም ለማንም አባልጠን የምንሰጥበት ምንም እኛ ሰላም እንዲፈጥሩ ብቻ ነው የምንፈልገው። ሁለት እህቶቻችን ቀጥይ እኮ 6 ወር ምናምን ቆይተናል። ጸባይን ታውቃለች። በዚህ በትዳር በኩል በምንም በኩል ምንም አይነት ከመዝለል ከመጨፈር ውጭ የማውቀው ነገር ስለሌለ ከዛ አብራይ በልታ ጠጥታለች። የለቀቀችውን አውቃለሁ። ሰውየው ደግሞ ምን ሰይጣን እንዳሳሳታት አብራኝ የበላች የጠጣች ናት ሲል እዛ ቤት አብረን የጠጣን የበላን እኔና ማሂ ነን። በሰዓቱ ያችን የትምታማም የለችም ነበረ። ኢቨን እኳ ሌላ ነገር እኮ ሌላ ውስጥ እኔ መግባት አልፈልግም። አሁንም ቢሆን ምንም ማለት አልፈልግም። ሲቀጥል ስሜ እንዲነሳ አልፈልግም። ከነ ማህበረሰቤ ታስከብረኝ እኔም ዝም ነው የምለው። ከዛ ውጭ ምንም የምለው ነገር ከእሷ ጋር የምወቃቀሰው ነገር የለኝም። ስሜን ሲያነሱ እሷ አይደለችም ብላ ትናገር። እነሱ ደግሞ ቃል ናት ብለዋል። እነሱ ራሱ ትናንትና የሆነ ክፍተት ሲፈጠር ስም አልጠቀስኩም ስትል ብለናል ብለው ደምድመዋል። ስለዚህ እኔ ስሜ ማጽዳት ነው የምፈልገው እንጂ ሌላ ከእሷ ጋር ይሄን አገባች እኔ ስለ እሷ ህይወት የሚመለከተኝ ነገር የለም። እሺ ቃል አንድ ጊዜ እንዳይበዛባት ትጅ ቀጥይ።
ሚዩት አድርግና አዳምጪ። መካከል እንዳዳመጠችሽ መካከል እንዳገቢባት። በመጀመሪያ ሳወራ ማንም ሰው እንትን እንዳይለኝ። አንደኛ ነገር እኔ ማንም ሰው በሚናገረው ኃላፊነት አልወስድም። አይደለም አንቺ ስትሰደቢ እኔ ራሴ ስሰደብ መልስ ማልሰጥ ሰው ነኝ። በዚህ ቅር ብሎሽ ከሆነ ማለት ነው። ሲቀጥል በቤቴ ስምሽ ሜንሽን ተደርጎ ወይም ማህበረሰብ እንደ ማህበረሰብ ተጠርቶ ከሆነ እከላት በይ። በቤቷ ስታሰድበኝ ነበር እያልሽ ነው። ማስረጃ ካለሽ ላኪ። ስምሽ ተጠርቶ ከሆነም እከላት በይ። ያ ስምሽን የጠራ ሰው መጥቶ እዚህ ጋር ይቅርታ ይጠይቅሻል። በተረፈ ሌላ ቦታ ፎቶች ለሚዘቀዘቀው ለምትሰደቢው ነገር ከፈለግሽ አንቺ በየኮመንቱ እኔ አይደለሁም እያልሽ ማብራሪያ መስጠት ትችያለሽ። አንድ በየፎቶ ሲዘቀዘቅ እሱ አይደለችም ትበል ለምትይው ማለት ነው። አይደለችምም ናትም ማለት አልችልም። ምክንያቱም እኔ ለራሴ ስሰደብ መልስ ማልሰጥ ሰው ነኝ። አይደለም ለሰው እንትልን ማለት ነው። ሁለተኛ ይሄ ፐርፐዝሊ ሆን ተብሎ ገንዘብ እየተከፈለ ተከታይ ነው እየተደረገ ያለ። ሶ አላማ ከሌላችሁ ከጀርባችሁ ሰው ከሌለ አይ በቃ እኔ ከዚህ ነገር መውጣት ፈልጋለሁ ሶሪ ተባብላችሁ ሁለታችሁም እንትን ጨርሱት። ኖርማሊ አይ ቲንክ ወይ ሄኖክ ወይ እንትን አድርጋቸው ጆከር ወይም ሌላ ንግግር የማያስፈልግም ባይዘው ወንድሻ እኔ 30 ሰከንድ ልናገር። አሁን ሚጣ ብለዋለች ሁሉንም ነገር መደምደሚያውን አጭር ነገር። አሁን እንደዚህ በቃ በማወቅም ባለማወቅም በእኔ ተከፍተሽ ከሆን ይቅርታ እህቴ ነሽ እወድሻለሁ እንዳለችው ቲጂም ደግሞ ቃልን እንደዛ ብላችሁ ዝጉልን። በቃ ሌላ ምንም ነገር አንፈልግም። በቃ አታንዛዙብን። አመሰግናለሁ። ያ ቲጂ ጀመር የኔ ቆንጆ አንሹና ሚውትሽ ይቅርታ እህቴ ነሽ ይቅርታ በያት። ከዛ ደግሞ ቃልም ታነሹና ቲጂ ይቅርታ አውቄ ባለማወቅ ያስቀየምኩሽ በይው። አንሹና ሚውትሽ ሚውታችሁን ፍቱና። ኦኬ ጥሩ። እዚህ ካደረስ ነው በጣም መልካም ነው። ከዚህ በላይ ምንም የሚነገራችሁ ነገር የለም። ያ ሚጣ እንዳለችው ከሁለት አንዳችሁ አንሱና እስኪ ለማህበረሰባችሁ ትጉ ልብ ያላችሁ ከሁለት አንዳችሁ ከሊያንሽ አንላችሁ አንደኛችሁ አንሱና እስኪ ለማህበረሰባችሁ የምታከብሩ እዚህ ያለውን የምታከብሩ ከሆነ ብዙም ያዳምጣችሁ ሰው አለ። ቀድሞ እስኪ ማን ነው እሺ እኔ እስከዛሬ ለነበረው ነገር በመሰለኝም ባልመሰለኝም ይቅርታ ብሎ የሚጀምረው ማን ነው? ሌላ ጣጣ ምንም አንፈልግ። ኦኬ ጆከር ላውራ። አይ ይቅርታ ብቻ ነው የምንፈልገው። አይ እንዴ ላውራ፣ ሌላ ነገር ዛዛታ አላመጣም። እኔ ብሎ ከታን ወንድ ታውቃለህ? ብሎክ እኮ አይደለንም ፍሬንድ እኮ ነን ታውቃለህ። ይሄን የተጣላ ሰው እንዴት አይቦላለክም? እኔ ትናንትና ብዙ ነበር ስለተናደድኩ ነው እንደዛ ያልኩት። ስሜን በእሷ ምክንያት ስለተሰደብኩ በእሷ ምክንያት እንደዚህ ስለሆንኩ ካለች ይቅርታ ጠይቃታለሁ። ግን ከእውነት የራቀ ነገር ስታወራ ነበር። አሁንም ቢሆን በእኔ ምክንያት እኔ በቤቴ አላሰደብኳትም። አሰድባኛለች ብላ ካሰበች እኔ ይቅርታ ጠይቃት። ተጣልታችኋል ቲጂ፣ እዚህ ጋር አታደባብሽ። ተጣልታችኋል አይደል? አንቺ ለማህበረሰብሽ እና ይሄ ሁሉ ሰው ኦዲየንሱ ላውራ በቤቴ በቃ ተከለኛ ምኑንም ታዩ በቃ ምትሰሙ እሷም አንቺም እየሰማችሁ ቆይ ሚጣ እሷም አንቺም እየሰማችሁ ነው። ሚቱን አንስተሽው አይደል? ሚቱን እኮ አንስተሽዋል። እንዳነሳሽው አንሹና ቲጂዬ የኔ ቆንጆ ይቅርታ ቃልዬ እህቴ ይቅርታ ስላስቀየምኩሽ አውቄም ባለማወቅ ይቅርታ በያት። ቃልም ትቀጥላለች። አንሹ ቲጂዬ ስላነሳሽ ደወሉባት። እሺ ወይ ቃል ቀጥዩ። እኛ እኮ ይቅርታ እንድትባባሉ ነው የፈልግ። መወቃቀሱና ሂሳብ መማዘዙን ካርድ መማዘዙን አይደለም የፈለግ። ስለገባው ሰው እንትን እያለብኝ ነው ማለት ነው። እና ጆካ ሆልዶን ሚጣጨርሽ ቲጂ እኔ ስሚኛ እኔ አንዴ ሚጣን ብቻ ስሟትና ሚጣን ነገር አለ። እኔ ስሚኝ ቲጂ እኔ ስሚኝ ቃልዬ አውቄም ባለማወቅ ካስቀየምኩሽ ይቅርታ። ከዛ እኔ እላለሁ ስለ ይቅርታ እኮ እኔ መጀመሪያ ጀመረ ኖ ቆይ ቃልዬ አንቺ ሳትሆኚ ቲጂ፣ ከዛ ቲጂ ደግሞ አንቺ በተራ እንድታረጉት ብዬ ነው። ቀጥይ ቲጂዬ። ቃልዬ ይቅርታ አውቄም ሆነ ሳላቅ ካስቀየምኩሽ ይቅርታ። ግን እኔ እንዳላጠፋው ነው የሚሰማኝ። በቃ የኔ ቆንጆ
በቃ ቆይ ጆከር ኖ ኖ ኖ ኖ ኖ ቆይ ላውራ እዚህ ጋር ሁለታችን ነው የምናፍናችሁ። ይቅርታ እኮ ጠየቁ። አንዴ አዳምጡኝ ስነ ስርዓት። በእኔ ምክንያት እዚህ ጋር በእኔ ምክንያት የተሰደበ ሰው አለ። የምወደው የማከብረው የማፈቅረውን ሰው አሰድባብኛለች። እኔን ይቅርታ ከምጠይቅ እሱን ይቅርታ እንድትለው ነው የምፈልገው። ችግር የለውም። መንገደኛ ወንድማችን ነው፣ እኛ እናናግረዋለን። እሱን ወንድማችን ነው፣ አስጠይቃለሁ። አብሬ በልቻለሁ፣ ጠጥቻለሁ። እሱን ደግሞ አይመለከትሽም። እኔ ራሴ ቃል እኔንም አዳምጡኝ። ቃል አትበሉኝ። የእሷ ብቻ ስሜት አይደለም መደመጥ ያለበት። እኔ ከነ ወንድሞቼ እና ከነ ማህበረሰብ ስሰደብ እሷ ባልሆነ አንድ ግለሰብ ተሰደበ ብላ ሲከነክና ማህበረሰብ ቤት ነበር። ችግር የለውም። ዝም ካሌ ዝም ትበል። እኔ ምንም ማለት እኮ አልፈልግም። እዚህ የመጣችሁት ይቅርታ ልትሉ ነው ብላችኋል አይደለ? ከዛ ውጭ ግን እኔ የቤት ጉዳጉድ የማጀት ወሬ ከፈለገች አንድ ጊዜ የሚታይ አንድ ጊዜ ቃል አንድ ጊዜ ሁላችሁ ቃል ባላገሯም አንድ ጊዜ እስካሁን ለተፈጠሩት ነገሮች ይቅርታ ሲባል በቲጅም ውስጥ ያለው በአጠቃላይ ተቀረፈ። የራስሽ ሰው ነው አይደል? በአንቺም በኩል ተነግሮብኛል። እስካሁን ለተፈጠሩት ነገሮች ይቅርታ ከተባባላችሁ ነገሩ ተዘጋለቅ። እያንዳንዱ እየተመዘዘ ለእያንዳንዱ አቃልና በአንቺም ጎን ያለው ይቅርታ ተባለ፣ በእሷም ጎን ያለው ይቅርታ ተባለ። አለቅ። አንዳንዷን ነገር እየዋጣችሁ ግን የምታመጡልን ከሆነ እንኳን ይቅርታ ላይ ልንደርስ እዚህው ልናደር መልሶ ጭቅጭቅና ጻው። አሁንም አስተካክሉት። ቃል መጀመሪያ የሚውጡን አንቺና አንቺ እስካሁን ለተፈጠረው ነገር አስቀይምሽ ከሆነ ይቅርታ በያት። አይ ቲንክ ጆከር ሌላ ሰው መሀላቸው ይቅርታ ቆይ ቃል ይቅርታ ትጠይቅ ወንድዬ፣ ቃል ይቅርታ ትጠይቅና እኛ እናወራ። አንዴ ሌላ ሰው እነሱ ፈልገው ይቅርታ የሚሉት ሰው ካለ በኋላ ትላላችሁ። መጀመሪያ የራሳችሁን ጨርሱና ከዛ በኋላ ደግሞ ቲጂም ሆነ ቃል አይ ይቅርታ ማለት የምፈልገው ሰው አለ ሌላ ሰው ብላችሁ ከአንቺም ጀርባ ከእሷም ጀርባ ሌላ ሰው ካለ ይቅርታ መጠየቅ የምትፈልጉት ሰው ካለ በራሳችሁ ሚዩታችሁን አንስታችሁ ይቅርታ ብቻ ነው እንጂ ማብራሪያ አንፈልግም ነው። በቃ ሁለታችሁ ላይ ነው ችግር። ያየ ማብራሪያ አያስፈልግም። አጥፍቻለሁ አላጠፋሁም ምናምን እሱን በቃ ኦልሬዲ በማወቅም ባለማወቅም ካላችሁ ዝም ብሎ ሌላ ነገር አያስፈልግም። መጠየቅ የምትፈልጉ ፈቃደኛ ሆናችሁ መጠየቅ የምትፈልጉ ከሆነ ከጨረሳችሁ በኋላ እናንተን ስም ጠርታችሁ ይቅርታ መጠየቅ የፈለጋችሁትን ይቅርታ መጠየቅ ትችላላችሁ። ካልፈለጋችሁ የእናንተ ይለቅ። አንቺ ቀጤ ቃል ቲጂዬ አውቄም ባለማወቅም ካስቀየምኩሽ ይቅርታ በያት። እሺ ቀጥ ብለሽ ተናገር። ሚውታሽ ቃል እግዚአብሔርን እኔ ዛሬ ገናኘ ነው ስታየና ሌላ ነገር አይደለም። ማርያምን እኮ ቲጂዬ እህቴ አውቄም በሆን ባለማወቅ ካስቀየምኩሽ ይቅርታ አድርጊልኝ። ቃል እሷ እንዳለችው እሺ ቲጂዬ እህቴ አውቄም ሳላውቅም ያጠፋሁት ነገር ካለ በጣም ይቅርታ። ከህዝብ አትበልጭብኝም። የተጣላ ነው እኔና አንቺ ነን ይቅርታ የምንባባለው እንጂ ስለ ባልሽ ስለምንሽ እሱን ፈጣሪ ይወቀው። አንቺም የራስሽን ሀሳብ ስገልጪ እኔም ደግሞ ከኋላያ ኢቨን አንቺ ለአንድ ግለሰብ ነው ይቅርታ ጠይቅ የምትይኝ ብዙ ማህበረሰብ በቃ ሌላ ቦታ አትሄጂ። ስለዚህ ያለው ከዛ ውጭ ምንም ነገር እንዳልባል ከአሁን በኋላ ለወርድ ነው። በቃ ጨርስ። የት ነው የምትወርጂው? ውጭ በቃ ጨረስን ብለንሻል። ለምንድን ነው የምትወርጂው? እሺ ምንድነው? ቁማር ነው እንዴ? እንደ ህፃን ልጅ ነው እንደምታዩ? ምንድነው እየተፈጠረ ያለው? በዚህ ልክ እኛ ያልተከባበር ነው። ታች ያለው የሚመለከተንስ ሌላስ ማህበረሰብ እንዴት ነው እኛን የሚቀርበው? ምንድነው ንቄታችሁ? እኛ እኮ ብዙ ስራ ያለን ሰው እኮ እናንተ ለአንቺና ለሁለት ሺህ እንትን አስበን መሰላችሁ እንዴ? ለማህበረሰብ እኮ ምንድነው የምትላላጡት? እዚህ ማንሽም ምንሽም አይደለች። ታርፊያለሽ ቻው ስንላችሁ ነው የምትለያዩት። በቃ ቲጂ ማህበረሰብ የምትለው የእሷ ማህበረሰብ የኔ ማህበረሰብ ነው። ከማህበረሰብ ጋር ልታጋጭ ነበር። አለቀ። ማህበረሰብ የለም። ማንኛው ማህበረሰብ የአንቺ ማህበረሰብ የእሷ ማህበረሰብ ነው። እኔ አንቺ ነኝ፣ ወንድ ያንቺ ነው፣ ያ ሁሉም ያንቺ ነው። ተሰደበችው ይቅርታ ብያለው። አለቀ። ሚወጣ ጨረስ። አይታወቅም
አስተዋውቀሽና ትዳራችሁ ይጠንክርላችሁ ብለን እናስመርቃችሁ። ማንኛውም ማህበረሰባችሁ ሰላም ያገኝ ብለን እንመርቃችሁ እናስመርቃችሁ። ማንኛው ይሻላል። ከዚህ ወጥተሽ ግን ሌላ በቤት ገብቻ አሸሙራለሁ፣ እሸማሞራለሁ፣ እሽሙር እነጋገራለሁ። በእናንተ በኩል ያለ በአጠቃላይ ቃልም ይቅርታ ብላለች። በቲጂ በኩል ያሉትን በቃልም በኩል ያለችው ቲጂ ይቅርታ ብላለች። ከዚህ በኋላ በአሽሙርን በተለያየ ነገር ቤታቸው ገብታችሁ ደግሞ ሞዴሬተር ይዛችሁ የቃልን ሰው ሙይማር ግሩፕ የላችሁም። የአንድ አካባቢ ልጆች ናቸው። አማራ ናችሁ። እንደ አማራ ነው የምንጓዘው። ከዚህ በኋላ